የዛሬው የሊባኖስ ንጋት በእስራኤል ጥቃት እንደ እንቁራሪት እርዳታ ዘገየም። እስራኤል ከተኩስ አቁም ስምምነቱ ውጪ በደቡብ ሊባኖስ ናባቴ አካባቢ ከፍተኛ የአየር ጥቃት መፈጸሟ በማለዳው ተሰምቷል። ባለፈው ወር በአሜሪካ አደራዳሪነት የተፈረመው ስምምነት የውሃ ሽታ ሆኖ የጦርነት ነበልባል በደቡብ ሊባኖስ እንደገና ተቀጣጥሏል። የናባቴ ከፍተኛ ቦታዎችና የባራሺት መንደር የዛሬው ከባድ ጥቃት ኢላማ ሆነዋል። በዙሪያ የሊባኖስ መንግስት ምን አለ? እስራኤልስ ምን መለሰች? በእውነቱ ኢላማው ምን መሰረት ያደረገ ነበር? በዝርዝር የምንመለከተው ይሆናል። ሰላም እንደምናችሁ። የምትመለከቱት ቪኤንኤን አማሪክ ነው። እስከ ጥንቅራችን መጨረሻ አብራችሁኝ ነው። ዛሬ ሰኔ 29 ቀን 2018 እስራኤል በተኩስ አቁም ስምምነቱ ውስጥ በተካተቱ ድንጋጌዎች ላይ ጥሰት በመፈጸም በደቡብ ሊባኖስ ናባቴና አካባቢው ላይ የአየር ድብደባና የመድፍ ተኩስ አዘነበች። መጀመሪያ ከማለዳ ጀምሮ የናባቴ ከፍተኛ ቦታዎች ላይ ከባድ የአየር ድብደባ የተፈጸመ ሲሆን ደግሞም በተመሳሳይ ሰዓት በባርሺት መንደር ላይ የመድፍ ተኩስ ተከፍቷል። በባርሺት ቀደም ብሎ ለሲቪል ተጎጂዎች የቀብር ስነ ስርዓት ተካሂዶ ነበር። ከዚያ በኋላ የነፍስ አድን ቡድኖች ወደ ስፍራው ለመድረስ ቢሞክሩም ቀጣይነት ያለው የጥቃት ስጋት ስላጋጠማቸው ወደ ተጎጂዎቹ መድረስ አልቻሉም። አሁንም በአካባቢው ከፍተኛ የሆነ ውጥረት እንደነገሰ ቀጥሏል። የእስራኤል ወታደራዊ መግለጫ ጥቃቱ ሂዝቦላን ያነጣጠረ እንደሆነ ቢገልጽም በሊባኖስ በኩል ያለው አቋም ስምምነቱን የተጣሰ መሆኑን ያመለክታል። የእስራኤል ወታደራዊ ኤታማዦር ሹም እንደሚሉት ይህ ጥቃት በእነርሱ እይታ ስምምነቱ በሚፈቅደው ማዕቀፍ ውስጥ መሆኑ ተጠቁሟል። በሌላ በኩል የሂዝቦላ አመራሮች ይህንን ስምምነት አሳፋሪ ሲሉ የገለጹት ሲሆን ዓለም አቀፍ ድርጅቶች በበኩላቸው በሁለቱ ወገኖች መካከል ያለውን የጥቃት ልውውጥ በቅርበት የተከታተሉ ይገኛሉ። አሁን በደቡብ ሊባኖስ የድሮን ጥቃትና የእስራኤል ወታደራዊ አውሮፕላኖች በረራ ቀጥሏል። በናባቴና አካባቢው ላይ የደረሰው የጉዳት መጠን በስምምነቱ ውስጥ የተመለከተውን የተኩስ አቋም አደጋ ላይ ጥሎታል። አሁንም ዋናው ጥያቄ ሂዝቦላ እስካሁን የያዘውን ተገዳቢ አቋም በመቀየር በይፋ ምላሽ ይሰጥ ይሁን ወይስ የሚለው ሲሆን በሁለቱ ወገኖች መካከል ያለው ውጥረት ከሰዓት ወደ ሰዓት እየተባባሰ በመሄድ በደቡብ ሊባኖስ በሚኖሩ ዜጎች ላይ ከፍተኛ ስጋት አሳርፏል። አዳዲስ የሚሰሙ መረጃዎችን ይዘን ከሰዓታት ልዩነት የምንመለስ ይሆናል። ለፈጣን ዓለም አቀፍ አማርኛ መረጃ ቪኤንኤን አማሪክን ሰብስክራይብ ማድረግ አይረሳም።